ከሰሞኑ በአማራ ክልል ተካሄደ የተባለው የድሮን ጥቃትና ተከስክሷል በሚል በስፋት እየተሰራጨ የሚገኘውን የድሮን ምስል ጀርባ ምን ተባለ የዜናችን ትኩረት ነው። ዶላርን ይተካል በሚል በስፋት እየተሰራጨ የሚገኘው አዲሱ የብር ኖት ጉዳይ ኢትዮጵያ ለምን አልተካተተችም? ዜናችን በዝርዝር የሚመለከተው ይሆናል። ከዚህ ውጪ መንግስትን በቢሊየን የሚቆጠር ገንዘብ ያጭበረበረው ወጣት ጥፋተኛ መባሉ ተሰምቷል። በወንጀል ድርጊት የተጠረጠሩት ባለስልጣናት በቁጥጥር ስር መዋላቸው ተሰምቷል። ዝርዝሩን ይዘናል። እንደዚሁም ከኢትዮጵያ ወደ ኤርትራ የነበረው የስልክ ግንኙነት የተቋረጠው በኢትዮጵያ በኩል ነው የሚሉ መረጃዎች እየወጡ ይገኛሉ። ዝርዝሩን እንመለስበታለን። እነዚህና ሌሎች ወቅታዊ ጉዳዮች በምሽቱ ዜናችን ተካተዋል። ውድ የሸገር ታይምስ ቤተሰቦች እንዴት ናችሁ? ከመሸ የተሰሙ ሀገረኛ ጉዳዮች የሚዳሰሱበት ዕለታዊ ዜናችን ነው በሰዓቱ ተጀምሯል። በመግቢያችን ላይ የሰማችኋቸውን አበይት ነጥቦች እንደሚከተለው በዝርዝር ታደምጣላችሁ። የዘውትር አክብሮታዊ ግብዣችን እየሰማችሁን አብራችሁን እንድትቆዩ ነው። ወደ ቀዳሚው ጉዳይ ነው የምናመራው። ኢማራ አፓርታማ ወጣ ማለት ሲያሻውት ምቹ ማረፊያ ቢያከራዩት ረብጣ ገንዘብ የሚያፍሱበት ለኑሮ እጅግ እንዲስማማ ተደርጎ በቱሪስት መናኸሪያዋ ናይሮቢ ኬንያ በኢትዮጵያውያን ባለሀብቶች የሚገነባ ለሁሉም የከተማዋ መዳረሻዎች እጅግ የቀረበ ያለምንም ወለድ በ4 ዓመት ክፍያ እንደ ምርጫው ከ2 እስከ 4 መኝታ ያላቸው መደበኛ ቤቶችን ይረከባሉ። ባለ 2 ሳሎን ቅንጡ መኖሪያዎችም አሉ። ሰፊ የመኪና ማቆሚያ፣ ጂምናዚየምና መዋኛ ለወንዶችና ለሴቶች ለየብቻ፣ የልጆች መጫወቻ፣ የአምልኮ ስፍራና መካከለኛ የገበያ አዳራሽ ተካተዋል። ሶላር ስለሚገጠምለትና መጠባበቂያ ጄኔሬተርም ስለሚኖረው መብራት ፈጽሞ አይቋረጥም። የራሱን ውሃ ከከርሰ ምድር ያመነጫል። 24 ሰዓት በካሜራ የታገዘ ጥበቃ ይደረግለታል። ለታመመ መድኃኒት ቤትና አምቡላንስም በተጠንቀቅ ይጠብቃሉ። ለመረጃ በ254 792 220 015 ወይም በ254 114 478 864 ይደውሉ። ኢማራ ሌክዠሪ ሆምስ ሊሚትድ ኩባንያ። በወላይታ ዞን በተለያዩ ወንጀል ድርጊት የተጠረጠሩ 5 አመራሮች በቁጥጥር ስር መዋላቸውን የዞኑ ፖሊስ መምሪያ አስታውቋል። ተጠርጣሪዎቹ የመንግስትና የህዝብ አደራና ኃላፊነትን ወደ ጎን በመተው በሙስናና በተለያዩ ወንጀል ድርጊቶች ተጠርጥረው በቁጥጥር ስር መዋላቸውን የደቡብ ኢትዮጵያ ፖሊስ ኮሚሽን አስታውቋል። በቁጥጥር ስር የዋሉት አቶ ተመስገን አለማየሁ የቀድሞ የወላይታ ዞን የመንግስት ረዳት ተጠሪና የፖለቲካና የህዝብ ግንኙነት ዘርፍ ኃላፊ እንዲሁም የቀድሞ የወላይታ ሶዶ ከተማ ከንቲባ የነበሩ ሲሆን አቶ መስፍን ዳዊት እንዲሁ የቀድሞ የወላይታ ዞን የከተማና መሰረተ ልማት መምሪያ ኃላፊ እንዲሁም የአረካ ከተማ ከንቲባ የነበሩ ናቸው። በተጨማሪም የቀድሞ የሆና ብቻ ወረዳ ዋና አስተዳዳሪ የነበሩት አቶ ማዕረጉ አስራት የቀድሞ የአረካ ከተማ የመንግስት ረዳት ተጠሪና የአደረጃጀት ዘርፍ ኃላፊ የነበሩት ወይዘሮ ተዋበች ተረጬ እንዲሁም የቦሎሶ ሶሬ ወረዳ ትራንስፖርትና መንገድ ልማት ጽሕፈት ቤት ኃላፊ አቶ ከበደ ካምፔሶ መሆናቸውን ነው የተጠቆመው። ከሰሞኑ በአማራ ክልል ተካሄደ የተባለው የድሮን ጥቃትና ተከስክሷል በሚል በስፋት እየተሰራጨ የሚገኘው የድሮን ምስል ጉዳይ ቀዳሚው ዜናችን ነው። በዛሬው ዕለት በሰሜን ሸዋ ተጉለትና ቡልጋ የተፈጸመ የድሮን ጥቃት እንደሆነ የሚገልጽ ቪዲዮ በማህበራዊ ሚዲያ በስፋት እየተሰራጨ ይገኛል። ይህ ብቻ አይደለም። የሰሜን ሸዋ ዞን መቀመጫ በሆነችው ደብረ ብርሃን ከተማም በተመሳሳይ የድሮን ጥቃት መፈጸሙን የሚያሳዩ ምስሎችም እንዲሁ በይፋ ወጥተዋል። እነዚህ የሰው አልባ የጦር ጄቶች እስካሁን ድረስ በሰውና በንብረት ላይ ያደረሱ የተባሉትን ጉዳት በተመለከተ የተረጋገጠ መረጃ ግን አልወጣም። ያም ሆኖ የተሰራጩት መረጃዎች በገጠራማ ስፍራዎች የተገነቡ የሲቪል መኖሪያ ቤቶች ላይ ያነጣጠሩ ስለመሆናቸው ከተያዘው ምስል መረዳት ይቻላል። በተመሳሳይ ከቀናት በፊት ደግሞ ቦታው በትክክል ባልተጠቀሰ ቦታ አንድ ሰው አልባ የጦር አውሮፕላን ወይም ድሮን ተከስክሶ የሚያሳይ ቪዲዮ ሲዘዋወር እንደነበር ይታወሳል። በተከሰከሰው ድሮንና ተተኳይ ዙሪያ የተሰበሰቡ ሰዎችም ስለ ጦር መሳሪያው እየተነጋገሩ እንደነበረ መረጃው ያሳያል። የሰው አልባ አውሮፕላኖች ጉዳይን በተመለከተ ተፋላሚዎች ተቃዋሚዎችና መንግስት በተደጋጋሚ ሲጨቃጨቁበት ይስተዋላሉ። ተፋላሚዎችና የተቃዋሚ ጎራው ድሮኖች በንጹህ ዜጎች ላይ ጉዳት እያደረሱ መሆናቸውን ይሞግታሉ። መንግስት ደግሞ ሰው አልባ ጄቶች የሚያነጣጥሩት ንጹሃን ዜጎች ላይ ሳይሆን በጽንፈኝነትና ሽብርተኝነት የተፈረጁ ኃይሎች ላይ እንደሆነ ይሞግታል። ፊልድ ማርሻል ብርሃኑ ጁላ ከጥቂት ሳምንታት በፊት በሰጡት ቃለ ምልልስ በጽንፈኛ ድግስ ላይ የሚሳተፍ ሲቪል ዜጋ ካለ እኛ ኦፕሬሽን ስናደርግ ኃላፊነቱን አንወስድም ያሉ ሲሆን ሰው ራሱን ካደጋ ቀጠና
ቀጠና ማራቅ አለበት ሲሉም አሳስበው ነበር። ኢታማጆር ሹሙ አክለውም እኛ ድሮን የምንጠቀመው በተመረጡና ጥቂት በሆኑ ቦታዎች ላይ ነው፣ በዚህ ወቅት ኢላማ ይሳታል የሚል አንድም ስጋት የለብንም ሲሉም ገልጸው ነበር። ጉዳዩን በቅርብ የሚከታተሉ ሰዎች እንደሚሉት ከሆነ ተከስክሶ የሚታየው ድሮን ምናልባትም ቱርክ ሰራሹ ባይራክታር ሊሆን እንደሚችል ግምታቸውን ሰጥቷል። የምሽቱ ዜናችን ቀጥሏል። ወደ ሌላኛው ጉዳያችን ነው የምናመራው። ዶላርን ይተካል በሚል በስፋት እየተሰራጨ የሚገኘው አዲሱ የብር ኖት ጉዳይ ከሰሞኑ የተወሰኑ የብሪክስ አባል ሀገራት ባንዲራ ያረፈበት የገንዘብ ኖት በማህበራዊ ትስስር ገጾች በስፋት እየተሰራጨ ይገኛል። አንዳንድ ምስሉን ያጋሩ የማህበራዊ ትስስር ገጽ ተጠቃሚዎች ደግሞ የብሪክስ አባል ሀገራት ዶላርን የሚገዳደር የገንዘብ ኖት ይፋ አደረጉ ከሚል መረጃ ጋር ምስሉን አጋርተዋል። በገንዘብ ወረቀቱ ላይ የሩሲያ፣ ቻይና፣ ህንድ፣ ብራዚል እና ደቡብ አፍሪካ ባንዲራ የተካተተበት ነው። ያም ሆኖ በቅርቡ በአዲስ መልክ ጥምረቱን የተቀላቀለች ኢትዮጵያ ሰንደቅ ዓላማ ግን በገንዘብ ኖቱ ላይ አይታይም። ይህን የተመለከቱ ብዙዎች የብሪክስ አባል የሆነችው የኢትዮጵያ ባንዲራ ስለምን በኖቱ ላይ አልተካተተም የሚል ጥያቄ ሲያነሱ ቆይቷል። ኢትዮጵያ ቼክ የተሰኘው መረጃ ማጣሪያ የገንዘብ ኖቱን ትክክለኛነት በተመለከተ መረጃዎችን መርምር ያለው ሲል ጽፏል። በዚሁ መሰረት ምስሉ የሚታየው የገንዘብ ኖትን በተመለከተ በተደረገው ማጣራት ኖቱ በብሪክስ አባል ሀገራት ጥቅም ላይ እንዲውል በይፋ የታወጀ ወይም የጸደቀ የገንዘብ ኖት እንዳልሆነ ተረጋግጧል። በዘገባው መሰረት ከስር በቪዲዮ የተያዘውና ምስሉ ላይ የሚታየው የገንዘብ ኖት የብሪክስ አባል ሀገራት ስራ ላይ እንዲውል የጸደቀ የገንዘብ ኖት አይደለም። ኖቱ በጉባኤው ለራሻው ፕሬዚዳንት ቭላዲሚር ፑቲን የተሰጠ ሲሆን አሁን ስራ ላይ የሚውል ኖት ሳይሆን አምሳያ ወይም ሞዴል ነው። ይህ የገንዘብ ኖትን በተመለከተ ስለ ብሪክስ ወቅታዊ መረጃዎችን በማቅረብ የሚታወቀው ብሪክስ ኒውስን ጨምሮ በርካታ መገናኛ ብዙሃን ዘግቧል። ላለፉት 3 ቀናት በራሺያ ካዛን በተካሄደው 16ኛው የብሪክስ ዓመታዊ ጉባኤ ከ20 በላይ ሀገራት መሪዎች መሳተፋቸውና የስብስቡ አባል ሀገራት በጋራ ሊጠቀሙበት ስለሚችሉ ገንዘብን በተመለከተ ዝግ ስብሰባ መካሄዱም ተዘግቧል። ወደ ሌላኛው ጉዳያችን አለፍን። በአማራ ክልል ተባብሶ በቀጠለው ግጭት ምክንያት 4 የጤና ባለሙያዎች መገደላቸውንና በርካቶች ለእስር መዳረጋቸው ተሰምቷል። በአማራ ክልል በመንግስት የጸጥታ አካላትና በፋኖ ታጣቂዎች መካከል ተባብሶ በቀጠለው ግጭት ምክንያት በተለያዩ ጊዜያት 4 የጤና ባለሙያዎች መገደላቸውንና በርካቶች ለእስር መዳረጋቸውን የአማራ ክልል ጤና ባለሙያዎች ማህበር ገልጿል። የማህበሩ ጸሐፊ የሆኑት አቶ ተስፋ መኮንን ከ2 ሳምንት ወዲህ በምዕራብና ሰሜን ጎጃም ዞኖች የሚኖሩ 2 ፋርማሲስት መገደላቸው እና በባህር ዳር ከተማ አንዲት ነርስ ከትናንት በስቲያ ምሽት ላይ ስራ ላይ ያለች ባልታወቁ ታጣቂዎች በተተኮሰባት ጥይት መቁሰሏን ለአሜሪካ ድምጽ ተናግሯል። በተለያዩ የክልሉ አካባቢዎች የሚገኙ የጤና አገልግሎት ባለሙያዎች የሙያ ነጻነትን አጥተዋል፣ ታስረው የተፈቱ እንዲሁም የተደበደቡ የጤና ባለሙያዎች አሉ ሲሉም ጠቁሟል። አክለውም በክልሉ የሚገኙ የጤና ባለሙያዎች ከሙያ ስነ ምግባር ውጪ የሆኑ ተግባራትን እንዲሰሩ ጫና እንደሚደርስባቸውም ገልጿል። ጥቅምት 5 ቀን 2017 የአማራ ክልል የከፍተኛ ትምህርት ተቋማት ፎረም እና ሌሎች መንግስታዊና መንግስታዊ ያልሆኑ ድርጅቶች በተሳተፉበት ፎረም ላይ በቀረበው የሰብአዊ መብት ስልት ጥናት ይፋ ባደረገው መረጃ መሰረት በክልሉ ከ1116 በላይ የጤና ባለሙያዎች ከስራ ገበታቸው የተፈናቀሉ ሲሆን በውል የማይታወቁ ደግሞ መገደላቸው ተገልጿል። ጥናቱ በተጨማሪም በክልሉ በቀጠለው ግጭት ምክንያት የአምቡላንስ እንቅስቃሴዎችና የመድኃኒት አቅርቦቶች ላይ እንቅፋት መፈጠሩንም አመላክቷል። ይህ ሸገር ታይምስ ነው። የምሽቱ ዜናችን እየተደመጠ ነው። ወደ ሌላኛው ጉዳያችን እናምራችሁ። ከኢትዮጵያ ወደ ኤርትራ የነበረው የስልክ ግንኙነት የተቋረጠው በኢትዮጵያ በኩል መሆኑ ተሰምቷል። በአሁኑ ወቅት ከኤርትራ ወደ ኢትዮጵያ ስልክ መደወል የሚቻል ሲሆን ከኢትዮጵያ ወደ ኤርትራ ግን መደወል እንደማይቻል የጠቀሱት ቤተሰቦቻቸው በሁለቱ ሀገራት የሚገኙ ግለሰቦች ከዚህ በተጨማሪ ከኢትዮ ቴሌኮም ውጪ በኢትዮጵያ አገልግሎት እየሰጠ የሚገኘው ሳፋሪኮም እንደዚህ ቀደሙ ስልክ ወደ ኤርትራ ካለምንም ችግር እያስደወላቸው እንደሆነ ጠቁሟል። ይህ የሚያሳየው ግንኙነቱ የተቋረጠው ከኢትዮ ቴሌኮም በኩል እንደሆነ ምንጮቻችን ጠቅሰው ምክንያቱ ግን እስካሁን ግልጽ እንዳልሆነ ጠቁሟል። ይህንን መረጃ በሚያጠናክር መልኩ ለሚዲያ እንድናገር ፍቃድ የለኝም ያለ አንድ የኢትዮ ቴሌኮም ሰራተኛ ይህንኑ ማረጋገጡን መሰረት የተሰኘው ሚዲያ ዘግቧል። የዜና ምንጩ ጉዳዩን በተመለከተ የኢትዮ ቴሌኮም አመራሮችን መረጃ መጠየቁን ጠቁሞ ነገር ግን ለቀናት ምላሽ ሳያገኝ እንደቀረም አስፍሯል። ከዚሁ ጋር በተያያዘ የኢትዮጵያና የኤርትራ ብሔራዊ ቡድኖች ከሜዳቸው ውጪ የደርሶ መልስ ጨዋታቸውን በደቡብ ሱዳን ዋና መዲና ጁባ ጥቅምት 21 እና ጥቅምት 24 ሊያካሄዱ ነው ተብሏል። የ25 የቻን ማጣሪያ ውድድር መርሃ ግብር በሚቀጥለው ሳምንት የሚጀመር ሲሆን ሁለቱ ሀገራት በሶስተኛ ሀገር ሜዳ ለመገናኘትም ቀጠሮ ይዟል። የሁለቱ ሀገራት የመጀመሪያው ጨዋታ በአዲስ አበባ ስቴዲየም፣ ሁለተኛው ጨዋታ ደግሞ ታንዛኒያ ይካሄዳል ተብሎ ቢጠበቅም ሁለቱም ጨዋታ ጁባ እንደሚከናወን ዘግይቶ የወጡ መረጃዎች ጠቁመዋል። ኢትዮጵያና ኤርትራ በአሁን ጊዜ የአፍሪካ እግር ኳስ የበላይ አካል ካፍ መስፈርት የሚያሟላ ስቴዲየም የላቸውም። በሀገር ውስጥ ሊጎች የሚጫወቱ ተጫዋቾች ብቻ የሚሳተፉበት የቻን አፍሪካ ዋንጫ
ዋንጫ ከአውሮፓውያኑ የካቲት 1 እስከ 28 ይካሄዳል። ቻን በ3 የምስራቅ አፍሪካ ሀገራት የሚካሄድ መሆኑንም ካፍ አረጋግጧል። ውድድሩን ኬንያ፣ ኡጋንዳና ታንዛኒያ እንደሚያዘጋጁት የካፍ ፕሬዚዳንት ፓትሪስ ሞትሴፔ አሳውቋል። ኤርትራ በቻን ውድድር ከተሳተፈች በርካታ ዓመታትን ማስቆጠራለች። አልፎም የኤርትራ ብሔራዊ ቡድን በሌሎች የማጣሪያ ውድድሮች መሳተፍ ካቆመ ቆይቷል። ከኢትዮጵያና ኤርትራ አሸናፊው ቡድን ከሱዳንና ታንዛኒያ አሸናፊ ጋርም ይገጥማል። የኢትዮጵያ ብሔራዊ ቡድን ለጨዋታው እየተዘጋጀ መሆኑን የተናገረ ሲሆን በኤርትራ በኩል ግን ቡድኑ ጁባ ላይ በሚካሄደው ግጥሚያ ላይ እንደሚገኝ እስካሁን የተባለ ነገር የለም። መንግስትን በቢሊዮን የሚቆጠር ገንዘብ ያጭበረበረው ወጣት ጥፋተኛ መባሉ ተሰምቷል። ከ5 ቢሊዮን ብር በላይ የግብር ታክስ ጉዳት አድርሷል ተብሎ ክስ የቀረበበት በረከት አለኝ ነው በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የሙስና ወንጀል ችሎት የጥፋተኛነት ፍርድ የተላለፈበት። የፍትህ ሚኒስቴር የኢኮኖሚ ጉዳዮች ዳይሬክቶሬት አቃቤ ሕግ በተከሳሹ ላይ ነሐሴ 6 2015 በሐሰተኛ ሰነድ የባንክ ሂሳብ በመክፈት በህገወጥ መንገድ ንግድ ፍቃድ ማውጣትና ማደስ፣ የታክስ አዋጁን መተላለፍ፣ ሐሰተኛ ሰነዶችን ጠቀም የገቢ ደረሰኞች እትምን ለተለያዩ ነጋዴዎች ማሰራጨት የሚል ተደራራቢ 7 ክስ በዝርዝር አቅርቦበት ነበር። በተለይም በመስከረም 24 ቀን 2011 እና በመስከረም 22 2012 ዓ.ም ፍቃድ በማደስ የተመዘገበው በአስመጪ ንግድ ስራ ዘርፍ ሆኖ ሳለ ምንም አይነት ዕቃ ከውጭ ሳያስገባና የሀገር ውስጥ የዕቃ ግዢ ሳይፈጽም ከወሰደው የሽያጭ መመዝገቢያ መሳሪያ ደረሰኞችን በማተም ለ339 ግብር ከፋዮች 1663 ደረሰኞችን በማሰራጨት በ15 የገቢዎች ቅርንጫፍ ጽፈት ቤቶች ላይ 25 ቢሊዮን ብር አካባቢ ጉዳት ደርሷል በማለት አቃቤ ሕግ ካቀረበበት ክሶች መካከል ጠቅሶም ነበር። በአቃቤ ሕግ በክሱ ዝርዝር ላይ ከ30 ቢሊዮን ብር በላይ ጉዳት ደርሷል በማለት ያቀረበው ዝርዝር ክስ ለተከሳሽ ከደረሰው በኋላ ግለሰቡ የወንጀል ድርጊቱን አለመፈጸሙን ጠቅሶ የእምነት ክደት ቃሉን በመስጠቱ አቃቤ ሕግ 13 የሰው ምስክሮችና 23 የሰነድ ማስረጃዎችን አቅርቧል። ፍርድ ቤቱም የተሰሙ የሰው ምስክሮችና ቃልና የሰነድ ማስረጃዎችን መርምሮ ብይን ሰጥቶ ነበር። በዚህም ፍርድ ቤቱ በአንደኛና በሁለተኛ ክሶች ላይ ማለትም ሰለሞን ሙሉ ከውን በሚል የፈጠራ ስም በወጣ ሐሰተኛ የኗሪነት መታወቂያና ሐሰተኛ ውክልና መሰረት የንግድ ፍቃድ በማውጣትና በማደስ የተፈጸመ የወንጀል ድርጊት ተብሎ የቀረበውን ክስ በሚመለከት ንግድ ፍቃድ መውጣቱና መታደሱን እንጂ ሰለሞን ሙሉ ከውን በተባለ ሰው ወይም በተወካይ ንግድ ቢሮ ቀርቦ ንግድ ፍቃዱ ማን አውጣ ማን አደሰ ለሚለው አሳማኝ ማረጋገጫ ያልቀረበ መሆኑን አብራርቷል። በተጨማሪም ከምስክሮች ቃል አሰጣጥ አንፃር በሰነዶች ማረጋገጫ ተቋም አንድ ሰው በአካል ሳይቀርብ የጣት አሻራ ሳይሰጥና ሳይፈረም ውክልና እንደማይሰጥ መረዳቱን በመጥቀስ ሰለሞን ሙሉ ከውን በሚል ሰው አሻራ ሰጥቶ ፈርሞ በአካል ቀርቦ ውክልና የሰጠ ንግድ ፍቃድ የሚያወጣና ያሳደሰ መሆኑን ግምት መያዙን በማብራራት ከአንደኛና ከሁለተኛ ክስ ነፃ ብሎታል። ፍርድ ቤቱ ሶስተኛና አራተኛ ክስን በሚመለከት በ2010 እና 11 ከውጭ ሀገር ዕቃ ሳያስገባና ምንም አይነት ሽያጭ ሳያከናውን ሐሰተኛ የተጭበረበሩ ሰነዶችን የዓመታዊ ግብር ሪፖርት ለግብር ሰብሳቢ መስሪያ ቤት ማስገባቱን ማረጋገጡን በመጥቀስ ሶስተኛ ክስና አራተኛ ክስ ጋር ተጠቃሎ ተከሳሹ እንዲከላከል ብይን ተሰጥቷል። በተጨማሪም ፍርድ ቤቱ ለ339 ግብር ከፋዮች 1663 የገቢ ደረሰኞችን አትሞ በማሰራጨት የንግድ ትርፍና የተጨማሪ እሴት ታክስን ጨምሮ በ15 የገቢዎች ቅርንጫፍ ጽፈት ቤቶች ላይ 25 ቢሊዮን 989 ሚሊዮን 943223 ብር ከ83 ሳንቲም ጉዳት መድረሱን በማስረጃ መረጋገጡን ገልጾ አምስተኛ ክስም ተከሳሹ እንዲከላከል ብይን ተሰጥቷል። ስድስተኛ ክስን ደግሞ ፍርድ ቤቱ ተከሳሹ በተከራየው ሱቅ ውስጥ ህገወጥ ዕውቅና የሌላቸው የሽያጭ መመዝገቢያ መሳሪያና ኮምፒውተሮች በገቢዎች ሰራተኞች ተገኝቷል ተብሎ የቀረበውን ክስ በሚመለከት የሽያጭ መመዝገቢያ መሳሪያው ከጁፒተር ንግድ ስራዎች ድርጅት የተገዛና የተገጠመ መሆኑን መረጋገጡ ችሎቱን ጠቅሶ ዕውቅና የሌለው ህገወጥ መሳሪያ ተገኝቷል በሚል በቀረበው ክስ ላይ ማስረጃ ለመቅረቡን ገልጾ ተከሳሹን ነፃ ነው ብሎታል። ሰባተኛ ክስን በሚመለከት የታክስ አስተዳደር አዋጅን በመተላለፍ ግብይት ሳይኖር ህገወጥ ደረሰኝ መጠቀም የሚለው ክስ ከአምስተኛ ክስ ጋር የሐሳብ መደራረብ ያለው መሆኑን ጠቅሶ ፍርድ ቤቱ በዚሁ ሰባተኛ ክስን በሚመለከትም ነፃ በማለት ፍርድ ቤቱ ብይን ሰጥቷል። ከዚህ በኋላ ፍርድ ቤቱ ተከሳሹ ያቀረበውን የመከላከያ ማስረጃ መርምሮ ከአቃቤ ሕግ ማስረጃ ጋር መዛዝኖ ዛሬ በዋለው ቀጠሮ የጥፋተኝነት ፍርድ ሰጥቷል። በዚህም ፍርድ ቤት የተጠቀሰውን የወንጀል ድርጊት መፈጸሙን ማረጋገጡን ጠቅሶ ጥፋተኛ ተብሏል። የግራ ቀኝ ቅጣት አስተያየት መርምሮ የቅጣት ውሳኔ ለመስጠት ፍርድ ቤቱ ለጥቅምት 27 ቀን 2017 ዓ.ም ተለዋጭ ቀጠሮ መስጠቱንም ፋና ዘግቧል።
በመጨረሻም የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አዳኖም እስራኤል በሊባኖስ በከፈተችው ጦርነት ምክንያት ከ100 በላይ ጤና ተቋማት መዘጋጀታቸውን ተናግሯል። በጦርነቱ ምክንያት ለመዘጋት የተገደዱት የጤና ተቋማት ከሊባኖስ አጠቃላይ ሕክምና መስጫዎች ውስጥ ሲሶውን እንደሚይዙን በመጥቀስ የችግሩን አሳሳቢነት አብራርቷል። ፈረንሳይ ባዘጋጀችው ለሊባኖስ ድጋፍ የማሰባሰብ ዓለም አቀፍ ጉባኤ ንግግር ያደረጉት ዶክተር ቴድሮስ የሊባኖስ ሆስፒታሎች በአሁኑ ወቅት ከሚገባው በላይ ተጨናንቀዋል ብሏል። ከ2500 በላይ ሊባኖሳውያን ህይወት የቀጠፈውና ከ12000 በላይ የሚሆኑን ያቆሰለው የእስራኤል ሄዝቦላ ጦርነት ከ1.2 ሚሊዮን በላይ ሰዎችን አፈናቅሏል። ጦርነቱ በጤና ተቋማት ላይ ያደረሰው ጉዳትና የቆሰሉ ሰዎች በፍጥነት እንዳይታከሙ የህክምና ክትትል ማድረግ የሚገባቸውን ሰዎች ለአደጋ ይጥላል ብሏል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አዳኖም በንጹህ እጥረት ምክንያት በደቡባዊ ሊባኖስ የኮሌራ ተጠቂ መገኘቱን በመጥቀስም ጦርነቱ ህጻናት ክትባት እንዲያልፋቸው እያደረገ መሆኑንም አብራርተዋል። የጤና ተቋማትና ባለሙያዎች በየትኛውም ጊዜ ከለላ ሊሰጣቸው እንደሚገባ ይህንን መተላለፍ ዓለም አቀፍ ስምምነትን እንደመጣስ ቢቆጠርም በጋዛም ሆነ በሊባኖስ የጤና ተቋማት ኢላማ ተደርገው ሲወድሙና ሐኪሞች ሲገደሉ ታይቷል ነው ያሉት። ሲቪሎች የጤና ባለሙያዎችና ተቋማት ጥበቃ እንዲደረግላቸው የጠየቀው የዓለም ጤና ድርጅት 124 ሜትሪክ ቶን የህክምና ቁሳቁሶችን ወደ ሊባኖስ መላኩን በድረገጹ አስነብቧል። በሊባኖስና ጋዛ ተጨማሪ ሞትና ውድመትን ለማስቆም ዋነኛው መድኃኒት ግን ሰላምን ማስፈን መሆኑን በመጥቀስም ለተጎጂዎች በፍጥነት ለመድረስ የተኩስ አቁም ስምምነት እንዲደረስ ጥሪ አቅርበዋል። ውድ አድማጭ ተመልካቾቻችን የዕለቱ ዜናችን አበቃ። በያላችሁበት ሰናይ ጊዜ ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።